ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል? መቼም ስለ ሙዚቃ ስናወራ በኢትዮጵያ ታሪክ ውስጥ የተለያዩ ድምጻያኖች ስማቸውን በደማቁ ጽፈው ያለፉ ብዙ ድምጻያኖች አሉ። ከነዚህ መካከል እንዴ ከየት ነው ባፋጭልክ ልጠራክ አልሰማውሽም አላየውሽም እኔ ደግሞ እዚህ ፕሮግራም እየቀረስኩ ነው ከየት መጣሽ ደግሞ አምሮብሻል ምን መስለሽ ነው ዛሬ መጣሽ ዛሬ ማን መስልሽ ፍንጭ ስጭኝ አይ አንተ ፍንጭ አሰጥ መገመት አለብኝ እንደዚህ መስዬ አወቃለሁ እኮ ፍንጭ ልሰጥ እንደው ሀገራችን አንዷ ሴት አንጋፋ የሆነች ኩኩ ሰብስቤ አይ የጻጉሯ የሷ የኩኩ ሰብስቤ ቁጥጥር ነው ያንቺ ግን ፍሪዝ ነው ስለዚህ ማንን መገመት እችላለሁ መሰለሽ አስቴር ወደ አስቴር አወቀ ትንሽ ጠጋ ይላል እርግጠኛው አስቴር አወቀ እርግጠኛው እሺ አስቴር አወቀ እስኪ መንገድ ላይ የምናገኛቸው ሰዎች ዛሬ ማንን መስላለው የሚለውን ጥያቄ እንጠይቃቸው ተመልካቾቻችን ንግስት እንግዲህ ሳላስበው እዚህ ፕሮግራም የቀረስኩኝ መታ ሌላ የቤት ስራ ሰጣኛለች እሱን የቤት ስራ ሰተን ከኔ ጋር ግን ተመልሰን የምንገናኝ ይሆናል ዛሬ ማንን መሰልኩ እስኪ በደም ተመልከቺ እኔ ገምቼ ተሳስቻለሁና ያንቺን ግምት ደግሞ እስቲ መሰሉ ፋንታ አይደለም አለባበሷን ማየት ትችያለሽ አንገቷን ማየት ትችያለሽ ደግሞ አንቺም የሆነ ነገር ማሳየት ትችያለሽ እስቲ የተቀራረበ ነገር ምን አለሽ ከሷ ጋር ምን ልፈልግ ዘፋይና አዎ መሰሉ አይደለችም ለሽኛ ገምት እስኪ ከሀገራችን አንጋፋ ከሆኑ እንቆቻችን መካከል ናት ማንን መስላል ከዚህ በላይ አትንገራ እንቆ ከሆነች ፍሪዛር ታበቃቱ በትክክል ተመልሷል እንግዲህ አስቴርን በደንብ አውቀሻታል አስቴርን መስያለሁ አዎ በደንብ ከና አለባበሴ በደንብ ከነ ጸጉር ስታይሌ መስለኛል ግን አስቴር አወቀ ብላለች አስቴር አወቀን ደግሞ አንድ ዘፈን ተጫውተልኝ እሺ ልበለው ሰበቡ አንሰበበኛ 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 ሰበቡ አንሰበበኛ 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 በጣም እናመሰግናለን እሺ እናመሰግናለን እሺ ስምሽን ንገሪ ሰማሃር እንግዲህ አለባበሷን አይተሽ እንድገምሽልኝ አርቲስቶች ነው እሺ ፍንጭ ልስጥሽ አርቲስቶች ሲባሉ እንግዲህ ብዙ ናቸው ሰዓሊ ያለ ድምጻዊ ያለ ሙዚቃ ተጫዋች አለ ብዙ ናቸው ከነሱ መካከል ፍሪዟን አይተሽ ቀሚሷን አይተሽ ሁኔታዋን አይተሽ ማን ትመስልሻለች ኩኩ ሰብስቤ ለምን አልሽ የድሮ አለባበሳይ ኩኩ ሰብስቤ እኮ ጸጉሯ ቁጥርጥር ነው አንድ አዲም ፍሪዛር ባሁን ስታይል ፍሪዛር ነው ግን አይደለችም ሌላ ግምት አስቴር አወቀ አስቴር አወቀ ትክክል ተመልሷል መጀመሪያ ላይ አላወቅሽም ነበር ግን እንዴት ልታውቂ ቻልሽ አንደኛ ፍሪዝ ነው እሷ ስፔሻሊ ደግሞ እንደዚህ ወደ ጎን ኮንሰርት ላይ ታረጋለች ሙዚቃውን ታዳምጫለሽ በደንብ ከምታዳምጪው አንድ ሙዚቃ አብረን እንጫወት ከኔ ጋር ምትወጂው የፈለግሽን አብረን እኔ እረዳሻለሁ መግባቱን ሰግባድማማ ጥሩ ነው ፍቅር ይዞኛል ወይኔ ጉዴ ምን ይሻለኛል ፍቅር ይዞኛል እንተዋወቅ እሺ መሰረት እባላለሁ መሰረት እሺ አንቺስ ቤተልሔም ይባላል ቤተልሔም የማን አለባበስ ትመስላለች እያለን ሰዎች እየጠየቅን እንገኛለንና አለባበሷን አይተሽ ፍሪዟን አይተሽ ሁሉ ነገሯን አይተሽ ማን ትመስላለች ዲምፕል የላትም እንጂ ዳናይት ትመስላለች እሺ አንቺስ ብራቴ ራሳና ሌላ ደግሞ ፍንጭ ልስጣችሁ ቀሚሷ ያበሻ ቀሚሷ ወገቧ ላይ ያሰረችው ፍሪዟን ሊፕስቲኳን እዩና ድጋሚ ሌላ ሞክሩ
የመጨረሻ እድል ልስጣችሁ ዘፋኝ ነች አስቴር አወቀ አስቴርን ነው ዘፈኗ አስቴር እንደመስላለች በጣም ዘፈኑ ያስቴር ዘፈን የምትወዱትን ያስቴር ዘፈን ጠይ ማሳመሳ የሚለውን እስከሚያየ ጠይ ማሳመሳ ያስቴር ዘፈን አረ ይበቃናል እንዳከል ጠይም ዘልግ ያለ ጠይም ዘል ዘልግ ያለ ጎራዴ ታጣቂ ሲቀመጥ አሳዛኝ ሲሄድ ተናፋቂ ሲሄድ ተናፋቂ ስለ ሙዚቃ ካወራን አይቀር በተለይ ደግሞ ስለ አስቴር አወቀ ከአስቴር አወቀ ጋር የተገናኘ ታሪክ ያላቸው ሁለት እንግዶች አዘጋጅቻለሁኝ ስለዚህ ከነሱ ጋር ቆይታ አደርጋለሁ አንቺ ግን እንደዚህ ጥያቄዎችን ዞር ይያልሽ ሰዎች ጠይቂያለሽ እዚህ ጋር እንለ የኛ ትውውቅ ረዘም ያለ ጊዜ ያለው ነው ከጋብቻም በፊት የተወሰኑ አመታት አሉ ከ30 አመት በላይ ይሆነናል በጋብቻ ከተሳሰርን 25 አመት እንግዲህ ትውውቃችን የሚጀምረው ከአዲስ አበባ ትንሽ ወጣ ያለች ወረዳ ነች ወደ 80 ኪሎ ሜትር እዛ አካባቢ ለሆነ ሰዎች ጋር ዘመዶቼ ጋር ሄጄ የመጀመሪያ ቀን እይታዬ እሷን የሚያክሰው አብሮኝ ስለነበረ ከሱ ጋር ሆነን ይያለን ባጠገቤ ስታልፍ ሰላም ብላ ሄደችና ያው ሰላም ስትል ውስጤ የሆነ ፊሊንግ እንትን አለና ታቃታለሽ የሚል ነገር ጀምረን ከጓደኞቼ ጋር ከዛ በኋላ አዎ ምናምን አሉ ከዛም በኋላ ያው ውስጤ እንትን ይያለ መጣና ያው በእኛ ጊዜ ብዙ እንዳሁኑ ዘመን ብዙ ቴክኖሎጂ የለም ለመገናኘትም ተግባብቶ ቶሎ ሐሳብን ለመቀያየርም እድሉ ጠባብ ነውና ያው ከዛ በኋላ ውስጤ እሷን የመፈለግ የማግኘት ተነሳሽነት ሲመጣ ጓደኞቿን በቅርብ ያሉትን ለማግኘት ሞከርኩኝ እሷን ማግኘት ያው ከበድ ስለሚል ጓደኞቿ ጋር በእኛ ዘመን ያው ደብዳቤ መጻጻፍ የተለመደ ነው ለዚህ በተደጋጋሚ ደብዳቤዎች ጽፋለሁኝ ያው መልስ የለም ጽፋለሁ ደጋግሜ መልስ አትሰጥም ከዛ በኋላ ጓደኞቼ ነው በተከታታይ እስኪ ያናግሩልኝ ምንድነው እስቲ ያግባቡኝ ስለነሱም ያው ፍርሃት ያድርባቸዋል ቤተሰቦቿ ትንሽ ስትሪክት ናቸው ስለዚህ እንደ ልብ መውጣት መግባት አትችልም ከትምህርት ቤት ውጪ እና በተለያየ ጊዜ ማግኘትም ከባድ ስለሆነ የግድ እነሱንም ለማመጣው ያው አትሊስት ደብዳቤውን እንዲያደርሱልኝ ነውና የመጀመሪያ ጊዜ እንደው ማስተዋወሳለሁኝና የሆነ ቦታ ላይ ነበር ለምንድነው ወደ ሱቅ ይሁን አካባቢ ላይ ነው ሰፈራችን አካባቢ ላይ ወጣ ብዬ ነበር እንደ ወደ 11 ሰዓት ምናምን አካባቢ ላይ ነበርና ትዝካለህ እንደዛ አካባቢ ነው 11 ሰዓት አካባቢና ከዛ ከጓደኞቹ ጋር ምናምን ይሄዳል ይመስለኛል እንዳ እኔ ለራሴ ጉዳይ ነው ግን የወጣሁት ከዛ የሆነ ሰው መሲ የሚል ድምጽ ተሰማኝ እኔ ደግሞ በአጋጣሚ ዞር ስል ጓደኛዬን አገኘኋት ጓደኛዬን ከነሱ ጋር አየኋት ከነሱ ጋር ከዛ እንደዚህ በቃ እኔ ጥሩ እንትንም አልሰጠውትም ምክንያቱም እኔም በዛ ወቅት ገና ተማሪ ነኝ ልጅ ነኝ ምናምንና ደስ የሚል እንትንም አይደለም መልስ እንኳን ይመልስ እንደዚህ ብዬ የሆነ በቃ ያው ቃሉን ደስ ላይል ይችላል ስገልጸው ማለት ነው እንደዛ አልኩና ሄድኩኝ በቃ በሆነ አጋጣሚ ደግሞ ማለት ነው የኛ አካባቢ ትንሽ ከዚህ ከተማ ወጣ ያለ ነበርና ውሃ የለም ማስተዋወሰው ነገር ማለት ነውና ውሃ ምናምን ጠፍቶ ነበር ከዛ ርቀን ሄደን ነው እንትን ወደ አስፋልት እንደዚህ ሄደን ነው የኛ ሰፈር ሌላ ነው ያኛው ሌላ ነውና ውሃ ልቀዳ ሄድኩኝ ውሃ ልቀዳ ሲሄድ
ቀድቼ ልክ ስመለስ እንስራ ምናምን ተሸክሜ ምናምን ማለት ነው እና ተሸክሜ ስመጣ አስቆመኝ ከዛ መጥቶ እንትን ውስጥ አስቆመኝ ሲያስቆመኝ ከፍራቴ የተነሳ ማለት ነው ከፍራቴ የተነሳ እንስራውን አውርጄ የሆነች ደግሞ ጓደኛዬ እዛ አካባቢ ጋር ስላለች እንስራውን አውርጄ ገባሁ ከዛ ባይ ምንም እንትን የለም እዛ አይ በቃ ሊዳውን ማመሽ እቤትም ምን ስሰሪ ቆየሽ እስካሁን ነበር ወረፋ የሚጠበቀው ምናምን ሊሉኝ ስለሚችሉ አልኩና እንሰራዬን ተሸክሜ ሲሄድ ባገኛቸውስ የሆነ ጫካ ውስጥ ነው ከፊት ለፊት የቆሙ ከዛ እንተዋወቅ ምናምን አሉኝ ታወቅኩኝ ከዛ በቃ ምንም እንትን የለም ዝም ተባባልን ከዛ ከስንት ጊዜ በኋላ ደግሞ ደብዳቤ በሰው ይላክልኛል እኔ በነገራችን ላይ ያስቴርን እንትን በጣም ነው የምወደው ያስቴር ካሴት ሁሉንም ያስቴር ካሴቶችን ወደዋለሁኝ በጣም ማለት ነው እና ብዙ ጊዜ ማዳመጣቸው ምናምኖች ይሄ ነው የማዳመጥ እንትኑ ደግሞ ፍላጎቱም አለኝ እንዴት ይሄንን ካሴቱን እንዴት ልታዳምጪ ቻልሽ ምናምን ብትል የኛ ቤታችን የመከፈት እድሉ ሰፊ ነበር የመዝናኛ ቤት ምናምን ስላለ ሁሌ ያስቴሪ ስለሚከፈት በዛ በቃ ወዳታለሁ አስቴሪ ምንም በቃ ምንም ነገር ማለት ነው ምንም ነገር ያስቴሪ ነው ወዳለሁ በግልጽ እንደሚታወቀው የአስቴር አወቀ በኢትዮጵያ ሙዚቃ ውስጥ ንግስት ነች በጣም በርካታ ስራ ነው የሰራች በኢትዮጵያ ሙዚቃ ውስጥ በጣም በርካታ የሚባሉ ከነዛ በርካታ ሙዚቃዎች ውስጥ ኦልሞስት እንግዲህ የሚባል ደረጃ ፍቅርን የሚገልጹ ናቸው ስለ ሀገር በዘፍንም የሀገር ፍቅር አለው ስለ ቁንጅና ብትገልጽም ቁንጅናም ፓርት ኦፍ የዚህ ፍቅር ነገር ስለዚህ በጣም ሰርስረው ልብ ውስጥ የሚገቡ ስሜትን የሚኮረኩሩና ባንተ ሁኔታ ውስጥ አንተ ቦታ ውስጥ ሆና ነገሮችን በሙዚቃ የምትገልጽ የሙዚቃ ንግስት ነች አስቴር አወቀ ጓደኞቿን ስጠይቅ አብዛኛው ጊዜ የሙዚቃ ስለሚከፈት እነሱ የንግድ ቤት ስላላቸው ምን አይነት ዘፈን ነው የምትወደው ብዬ ጠየቅኳቸውና እስኪ የምትወደው ዘፈን ነው ሲሉኝ አስቴር አወቀ ያኔ የሚወጣው ቀድሞ የወጣውንም በእኛ ጊዜ የወጣውንም በተከታታይ የገዛውኝ መላክ ጀመርኩ ከዛ መሃል ያሉ ዘፈኖች እኔ የምፈልጋቸውን ግጥሞች ቢያንስ የኔን ፍቅር ይገልጹልኛል የምላቸውን ግጥሞች ዛጋ ኮት ያረኩኝ እልክላታለሁኝ ይሄኛውን አዳምጪው ያኔ ደግሞ ካሴት ያው ተጠንጥኖ ነው እንትን የሚባለው በስክሪፕቶ እዚህኛው ቁጥር ላይ ያለውን አዳምጪልና ዛጋ ያሉትን ግጥሞች ጽፋለሁ በወቅቱም ትንሽ ግጥምም የመጻፍ እንዲህ አይነት ተሰጥኦች ስለነበሩኝ በሚችለው አቅም እሷን ለማማለል ብዙ ጥረት አደረኩኝ ከዛ በኋላ ከካሴቱን ከሰጠዋት በኋላ ትንሽ የመግባባት ነገሮች ተጀመሩ እና ያስቴር አወቀ ዘፈን ለኛ ህይወት መሰረት ትልቅ አስተዋጽኦ ያደረገ ነው ምክንያቱም በርካታ ደብዳቤዎች ምላሽ ያላገኘውትን ያስቴር አወቀን ካሴት ስሰጣት ግን ውስጡ ያለውን ነገር በመረዳት የመራራት ወይም ፍቅር የመጀመሪያ አይነት ስሜት አሳየችና ከዛ በኋላ መቀራረቡ እየጎላ መጣ ማለት ነው አንዳንዴ ፍቅር ያላዘ ሁሉ ፍቅር እንዲይዘው ታደርጋለች አይደል የያዘው ደግሞ የበለጠ ፍቅሩ እንዲጠነክር ታደርጋለች ትዝታዋ ሚለቅ አይደለም በኋላ ምናየው ሙዚቃ ላይ ለምሳሌና እነዚህ ነገሮች በሙሉ ተጨምረው እንግዲህ ዋናው ነገር ኪነ ጥበብ ሲባል አንተ ራስን የምትገልጽበት መንገድ ነው ግን አንተ ራስህን የምትገልጽበት መንገድ ደግሞ ሰው ጋር ያርፋል ስለ ፍቅር የዘፈነችው በሚሊየን ልብ ውስጥ ተቀምጧል ትዝታው እንዳለ ነው አይደለም ትናንት የሰማነው ከዛሬ 10 አመት በፊት ከዛሬ 20 አመት በፊት የሰማነው ሙዚቃ ከዛሬ 20 አመት በፊት ያደረግነው ነገር በሙሉ ከሙዚቃው ጋር ሲተሳሰርና ህያው ሲሆን ታየዋለ ለዛ ነው ለልብ በጣም ቅርብ ነው የአስቴር ሙዚቃ ከአስቴር ካሴቶች ውስጥ ብዙዎቹን አስተዋውሳቸዋለሁ በጣም ብዙዎቹን በጣም ለምን ሁሉ ጊዜ ማዳመጣቸው እነሱ ስለሆኑ ማለት ነው እዛ ላይ ደግሞ ብዙ ጊዜ ግጥም ይጽፍልኛል ካሴር እንትን ውስጥና ግጥሙ ራሱ እንዴት አይነት እንደዚህ ግጥም ጻፊ ነው ምናምን ይያልኩኝ በደብዳቤ የሚገርምህ ነገር ደብዳቤዎቹ እስከ ቅርብ አመታቶች ድረስ ነበሩ በጣም በቃ እንደዚህ የሆነ የፖስታ ቤት እንትን ነው ራሱ የሚመስለው ማለት ነው የሚጽፉልኝ ማለት ነው እኔ በጣም ከማስተዋውሳቸው ይሄ በቃ ወደዚህ አይነት ነገሩ ገፋፋኝ ብዬ
ከምለው ውስጥ ሰበቡ የሚለው ካሴቷ እንደወጣ እዛ ላይ ግጥሞቹንም ጽፏቸው ነበረ እና ከዛ ውስጥ ያሉትን አስታውሳቸዋለሁ። ከማስታውሳው ነገር እንግዲህ ልሞክረው ሙከራ ነው እንጂ አስቴርን ስለምወዳት የአስቴርን ድምጽ ይሆንልኝ አይደለም ምንም የማይደርስ ነው። እንግዲህ ዜማም ባይኖረው ዝም ብዬ ላንጎራጉር ተኞለት ተያየን በድንገት ማክሰኞ በልሜ መጣ ሞኞ እሮብ ለፍቅር ተሳሰብነ ሰበቡ ውስጥ ምን አለ ስለ ሰርግ ትዝታዎች ስለ ፍቅር ስለምን እንትን የሚሉ ምዘፍነው ዘፈኖች አሉ። እነሱን ዘፈኖች ሁሉ ያዳምጣል። በቃ ካዳመጥኩ በኋላ እንዴ ይሄ በቃ የህይወቴ እንትን ነው ማለት ነው የህይወቴ አጋር ሊሆን ቢችል ነው እንጂ እንዴት አስቴርን የወደድኳት እንዴት የአስቴር ካሴት ሊልክልኝ ቻለ? የአስቴር አወቀ ዘፈን ያው በየጊዜው ሲወጣ ለሁሉም ሰው ትርጉም አለው። እንግዲህ ከዛ በኋላ ያው መግባባቱ መጣ። ቅድም እንደተባለው የሷ ቤተሰቦች ትንሽ አባቷ በተለይ ስትሪክት ስለሆኑ ለመግባባትም ምን ለማለትም ያው እሷን በዛው ወቅት ተማሪ ነች፣ እኔም አዲስ አበባ ዩኒቨርሲቲ ተማሪ ነኝ። ለዚህ በተማሪነት ወቅት ደግሞ ያው እንዲሁ ከመገናኘት የዘለለ ብዙ ነገር እንትን ማለት አይቻልም። ያው በእኛ ወቅት አብሮ መሄድም አብሮ መዝናናትም አይቻልም። ለዚህ እንደው አንዳንዴ የማስታውሰው በተለይ አዲስ አበባ ዩኒቨርሲቲ ያለውኝ በእኛ ጊዜው ሞባይል ስልክ ምናምን የለምና ሰው ሊፈልግ ሲመጣ ዶርም እና ብሎክ ቁጥር ነው የሚጻፈውና የሚገባ ተማሪ ነው ወረቀት የሚሰጠው። ስለዚህ ዶርም ቁጥር እንዲባልና ይዞ ሄዳል። በር ላይ ነው የሚያደርገው። ላይብራሪም ከሆንክ ምንም ከሆንክ ከዛ አይተህ ነው ወደ በር የምትሄደው። የመጀመሪያው በቃ ምንም ነገር የፍቅር ግንኙነቴን እንድጀምር በውስጤ አስቴር እንድታደር ያደረገው ያ እሱ የሚሰጠኝ ካሴቶች ናቸው እንጂ ከዛ በፊት ምንም አይነት ፊሊንጉ የለኝም። ሐሳቤን ራሱ እንድቀይር ያደረገኝ የአስቴር ሙዚቃ ነው። በቃ ትምህርቴን ከጨረስኩ በኋላ ብዙ የሥራ አማራጮች እያሉ ከሷ ላለመራቅ እሷ በነበረችበት ወረዳ አካባቢ ቅጥር ፈለኩኝ። በተራራክ ቁጥር ፍቅር ሊቀዘቅዝ ስለሚችል ብዙ ነገር የሚሳርጌ እሷ ያለችበት አካባቢ ውስጥ ስራ ለመቀጠር ሞከርኩ። ከዛ በኋላ ፍቅራችን እየጠነከረ መጣ። ወደ ቁም ነገሩ እያዘነበን ትዳር ለመመስረት ሐሳብ መጠንሰስ ጀመር። 1992 ላይ ጋብቻ መሰረትን። ሙናዬ አንተውነ ገላይ የሚለው ዘፈኗ ውስጤ ነው በቃ ያደረው ማለት ነው። ሁሌ ማለት ነው ምን ጊዜ መቼ ማንም ሰው መጥቶ እንትን ቢል ስልኬ ጥሬ ያስቴር ነው። በቃ ያስቴር ነው በቃ ያስቴር ነው። ያስቴርን ስለምወዳት እኔ ባስቴር እንትን ነው ጥሬ ራሱ ማለት ነው። ስለዚህ ሊሞክርና ሊየው እንግዲህ ሞክር። ይሄ እኮ ውሸት አይደለም እውነት ነው። አስቴር ህይወት አላትኛ ውስጥ በቃ ይሄ እሷን ያሳመነልኝ ስለሆነ ለኔ ትልቅ ትርጉም አለው ዘፈኑና እሷን የሚያስደስታት ስለሆነ እሷን የሚያስደስታት ነገር ደግሞ እኔን የሚያስደስተኛል። ለዚህ ለሷ ካሴቶች ሲዲዎች ምናምን መስጠት ያው ለኔ እንደ መስጠት ነው የማስበው። ምክንያቱም እሷ ደስተኛ ትሆናለች፣ አብራት አንጎራጉራለች። እኔም ደግሞ ያንን እየተከታተልኩ መስጠቴ በጣም ለኔም ትልቅ ልምድ ነው የሆነኝ። በየጊዜው ሲወጣ ያው እንዳዳምጥም ይገፋፋኛል። ቤት ውስጥም በብዛት ስለሚከፈት ያ የፍቅር ግንኙነቱ ወደ ማግባት ለማግባት ምናምን እንግዲህ ይፈቀድልኝ አይፈቀድልኝም ባላቅ ውስጤ ልቤ ግን ማግባትን ይፈልግ ነበር። በምን ምክንያት? የአስቴርን ሙዚቃ በመስማቴ ምክንያት ማለት ነው። እዛ ስለ ሰርግ ትዝታ የሚወራለ የሰርግ ትዝታ ትላለች ምን ትላለች። እኔ እንግዲህ ያኔ አላገባሁም፣ ግን ስለ ሰርግ ትዝታ በጣም ደስ ይለኝ ነበር። ሰርግ ነው ውካታ ነው ምንድነውና በጣም ደስ ይለኝ ነበርና እኔ መቼም በኢትዮጵያ ሙዚቃ ውስጥ በተለይ ሰርግን በተመለከተ ሰርግን ትዝታ ያደረገች የሙዚቃ ንግስት አስቴር ብቻ ትመስለኛለች። ከተሳሳትኩ እታረማለሁ።
ለምንድነው እንግዲህ ዘመኑን አስበው 1970ዎቹ 1976 ወይ 77 አካባቢ ሙዚቃው ሰበቡ እንዳልከው የወጣውና በዚህ ጊዜ ስንት ሰው ነው ሰርጉን በካሴት ያስቀረው? ስንት ሰው ነው በቪዲዮ ያስቀረው? ስንት ሰው ነው በፎቶ ያስቀረው ብለህ ስታስብ በቃ ዘመኑን ማሰብ ያስፈልጋል። ምናልባት ፎቶዎች በሰርጋቸውን በቪዲዮ ካስቀረጹ ኢትዮጵያን መካከል በጣም ጥቂት ናቸው በዘመኑ። እንዳሁኑ ዲጂታል ዘመን አይደለም የነበረው። የኢትዮጵያን ጥንዶች በዘመኑ የነበረውን ጋብቻ ስቲል አሁን ድረስ በሙዚቃ እንድናስበው እንድናስታውሰው ትዝታ እንዲጨርብን ካደረጉ በጣም ጥቂት ሙዚቃዎች ውስጥ እኔ ቀዳሚ ይመስለኛል የአስቴር ሙዚቃ። የሰርጌ ትዝታ የምትለዋ ዘፈን ከአልበሙ አራተኛው ላይ ነው የሰርጌ ትዝታ ያለው። አረሳውም። ለምን በቃ ያን ዘፈን ስሰማ በቃ ወደ ጋብቻው ወደ ምኑ ሰርግ ቢደገስልኝ እንደዚህ ይላል። ለምን አስቴር ስትገልጸው እዛ ላይ ያለው ከመጀመሪያው ጀምሮ የአስቴር እንትን ስትል ሲጀምረው ሁካታ ነገር አለው። የሰርግ ሁካታ ያው ሲደገስ እንግዲህ ሽሩጉዱ እዚህ ምን ሲሰራ ወጡ ሲሰራ ሲጋገር ካካታው ምናምን ሁሉ ነገር አለ። እሱን ያሳያል እሱ ቦታ ላይ ማለት ነው። ከዛ ቀጥሎ ደግሞ ልክ እሱ እንዳለ አስቴር ካካካ ብላ ትስቃለች በጣም ማለት ነው። እና እሱ ራሱ እኔን በቃ የሆነ ፊሊንግን ቀየረው። ድንቅ የሚያስብለውን አንድ ምክንያት እናንሳ። ለምሳሌ የሄራድ ሙዚቃ ግጥሙን የዚህ የሰርጌ ትዝታ ላይ ካየው ማህበረሰቡ ሰርጉን ሲያከብር የሚጠቀምባቸውን አስተሳሰቦቹ የተገለጸባቸው መንገዶች ነው ወደ ሙዚቃ ያመጣው። ለዛ እኮ ነው ለሁሉ ሰው የሚሰራው። አየ ግንጥል አይደለም፣ ግንጥል ጌታ አይደለም። ለምሳሌ መጀመሪያ አካባቢ አምሮብሽ ተውበሽ ትላለች። የትኛውም ቦታ የትኛውም አካባቢ ሙሽራ ማረብሽ ትባላለች። አየ ሃይሎ ጋያለ ሲመጣ ሰርገኛ ትላለች። ይሄ ስቲል ድረስ አሁን ድረስ ያለ ነገር ነው። እያንዳንዱ ግጥም ስታዩ ከማህበረሰቡ መገለጫ ጋር የተፋታ አይደለም። አይዞሽ ሙሽሪት አይበልሽ ከፋ ሁሉም ያገባል በየወረፋ እየተባለ እየተዘፈነ ሰርጌ ትዝታ ዛሬም ሕያው ነው ይላል። እና የኔ ሰርግ ዛሬም ሕያው ነው ማለት ነው። በቃ አለ ሕያው ነው ትላለች። አዎ ለዛ እኮ ነው ላይ ትዝታ ትናንት የኖርከው አይደለም ዛሬ የምትኖረው ነው። ነገና አስፓይር ደስ የሚልህ ስትሰማው ደስ የሚያደርግም። ሁለተኛ ትዳሯም እኮ እንደሞቀ እኮ ፍንጭ ትሰጣለች አይደለም? ትዳሯማ ባይሞቅ ትዝም አይላትም ነበር። መደጋገሙ ሲምቦሊክ ነው፣ ሕያው ነው። አየ መጣመር ትልቅ ነገር ነው፣ አብሮ መኖር ትልቅ ነገር ነው እያለችን ነው። እሱ መደጋገም ነው በግጥሙ ውስጥ የምታየው። የሷ የሰርግ ሙዚቃ የሰርጌ ትዝታ ግን መደብን የሻረ የሰርግ ሙዚቃ ነው። አየ ለዛ ነው ደሃውም ሀብታሙም ልብሱንም በውሃ አጥቦም የተዳረውም ትልቅ ቬሎም ለብሶ ከቤት የወጣችው ሙሽራ እንድታስተውሰው የሚያደርጋት ከዚህ መደብ ሙዚቃው መሻሩ ነውና በእነዚህ ሁለት ምክንያቶች ነው እስካሁን ድረስ ጊዜን ቦታን ተሻግሮ አሁን ድረስ ያለው ለማለት ያህል ነው። ዛሬ 25 ዓመት እሱ ሙዚቃ ተከፍቶልኛል። የሰርጌ ትዝታ የሚለው ትዝታ የለኝም፣ ግን ዘፈኑን ስለምወደው እሱን ዘፈን አዘፍኛለሁኝ። አሁን ከዛ በኋላ ደግሞ ሁሉ ጊዜ ልክ ሚያዚያ ሲገባ ሰርጌ ነው ትዝ የሚለኝ ማለት ነው። ሰርጌ ትዝ ይለኛል፣ በቃ በውስጤ ያድራል። ሁሌ ደስተኛ ነኝ። ሰርጌ ደግሞ በጣም ልክ እሷ በገለጸችው መንገድ ነው የኔ ሰርጌ የተደገሰው። ትዝታ እኮ ያለፈ እኮ ነገር አይደለም። ትዝታ እኮ ዛሬ የምትኖረው ነገር ነው። ትውስ ብሎ ያለፈ ነገር አይደለም። እንደምናስበው ኦፍ ኮርስ ትናንት የተደረገ ነገር ነው። ትናንት ግን ተደርጎ ያለቀ ነገር አይደለም። ትዝታ ዛሬ የምትኖረው ነው፣ ነገ የምትኖረው ነው። እያሰብኩ ትዝ እያለህ ደስ እያለህ እየተጫወትኩ ምናምን የምታሳልፈው ነገር ነው። እኔ አሁን ለምሳሌ ካንተ ጋር ከመገናኘት በፊት ትናንት እየሰማሁት ነበር እና ማአት ፒክቸርስ ነው የሚያመጣብህ። ሰርጌን አስታወሰኝ፣ የሄድኩበትን የመጣሁበትን ምናምን። ለዛ ነው አየ ለሰው የኪነ ጥበብ አየ አንዳንዴ ሰባዊነት ላይ ሰው ላይ ስታርፍ መደብን ትሽራለች። በዚህ ምክንያት እኔ በጣም አም ኳይት ሹር ወደፊት ወደ 40 ዓመት ምናምን የሚሻገር ነው የሚመስል በጣም ትራንሴንድም ያደርጋል። ለዛ እኮ ነው አስቴር አወቀ የሙዚቃ ንግስት ነች እያልን የምናወራው። እንግዲህ አስቴር አወቀ ቅድም እንደተባለችው የዘፋኞች ንግስት ነች። ዜማዋም ግጥሟም ለብዙ ሰዎች ለኛ ብቻ ሳይሆን ለብዙ ሰዎችም የትዳር መሰረት የሆነ ሙዚቃ እንደሰራች እርግጠኛ ነኝ።
እኛን የመሰሉ ሌሎችም በሷ ሙዚቃ ተነሳስተው ትዳር የመሰረቱ እንዳሉ እገነዘባለሁ። ግን የኛን ለየት የሚያደርገው ከህፃንነት ጀምሮ በዛ ቲኔጀር ወይም ገና በወጣትነት እድሜያችን ካሴቱን እየተቀባበልን እያዳመጥን ሙዚቃውን ወደ ውስጣችን አስገብተን የሷን ሙዚቃ ለመኖር ስለሆነ እንትን ያልነው ጥሩ ነበር ብዬ ነው ማስበው። እና ሁሌ ደግሞ የሚገርመኝ እንግዲህ ብዙ ሙዚቃዎቻችን የሰርግ ሙዚቃዎቻችን አንድም የሰርጉ አንዱ ሁነት ላይ ነው የሚያርፉት፣ ሁለተኛ ትዝታም አይደሉም ማለት ያሁኑን ነው የሚዘፍኑት። እንዴት እንዳሰበው ሁሉ ይገርመኛል ማለት ሰርግን ትዝታ አድርጎ ማምጣት እና ብዙ ጊዜ አሮን ነው እንግዲህ ሲባል መሰማውን ነው ምናልባት ሪሰርች ሊያስፈልገው ይችላል። የሰርግ ነገር ከወንዱ ይልቅ የበለጠ ሴቷ ሙሽሪት ላይ ነው ሙሽራዋ ላይ ነው የሚያርፈውና እሱንም ስሜት ደግሞ ሰው ጋር ስታጋባው ታያለ። እሷ ጋር አይደለም እኮ የሚቀረው እኛ ጋር ሁሉ ወንዱ ጋር ሁሉ ታጋባባለች ገብቷል። እና ይሄ ደግሞ ለምን መጣ ብለህ ስታስብ አንድም የአስቴሪያ ጨዋውት ስልት የዜማው በጣም አሪፍ መሆን የግጥሙ ከዜማው ጋር መስመር መጣመር መዋሃድ አይደለም መሰናኘት እነዚህ ነገሮች ነው ሁሉም ጋር ያረፈውና ሙሽራዋ ጋር ብቻ አይደለም ያረፈው እንደ ሙሽራ ሆነ ስታስበው አንተም ኤክስፒሪየንሱን ፊል ታደርገዋለና በዚህ መልኩ በጣም ትልቅ ሙዚቃ እንደሆነ ነው የሚገባኝ። አስቴር ምን ጊዜም የኔ ንግስቴ ናት እና ያ ዘፈኖቿ በውስጤ ሁሉ ጊዜም አለ። ዘፈኖቿን ደግሞ አንዱም ዘፈኑ ያው ጥርት እንደ ሰማይ ልቅም እንደ ስንዴ አቤት የደም ግባት እንዲህም አለ እንዴ የሚለው በውስጤ ስላለ በቃ ልቅም ጥርት ያለ ባል የሰጠችኝ እሷ ናት ብዬ ነው ማለት ነው። ያው ስጦታ ከፈጣሪ ነው፣ ትዳር ከፈጣሪ ነው፣ ሁሉ ከፈጣሪ ነው። ሁለተኛ ደረጃ ላይ ተቀምጣ ግን ትዳሬን የባረከች የሰጠችኝ እሷ ስለሆነች በጣም ነው በዚህ አጋጣሚ ላመሰግናት የምወደው ማለት ነው። በዚህ አጋጣሚ ያው ሁሉ ጊዜ አስቴር ካሴት ቤት እንዳለ አቃለሁኝ እና አለኝ ይሰጠኛል ይገዛልኛል በየወጣ ቁጥር አይቀርም እንትን ላይ ግን ከዛ ውስጥ ማለት ነው ከዛ ውስጥ ይሄ የሰርጌ ትዝታ ያለበትን ካሴት አስቀምጫለሁ። ያው ዶክመንት ነው እኛ ቤት የሚሆነውና ይቀመጣል፣ ካሴቶች ይቀመጣሉ የድሮም ማለት ነው። ለምን የኔ ትዝታ ነው ብዬ የለ እና ቦርሳዬ ውስጥ ነው ያለውና ከቦርሳዬ ውስጥ እንግዲህ አውጥቼ ላሳይ። እንዳውም ውስጡ ምን አለው እንትኑ ላይ ካሴቱ ላይ ብዬ የለ ቅድም ከላይ WT ከታች ደግሞ MG ምናምን የሚል አለ እና እዛ ውስጥ ይሄው በአጋጣሚ ስላረጀ እንትኑ ስላረጀ ካሴቱ በቃ ያው የቆየ ነው። ያው እንግዲህ 30 አመት ምናምን በላይ ስለሆነ አየው እዚህ ጋር እቺ የሱ እንትናት WT ትላለች። እዚህ አሁን ስለጠፋ ነው እዚህ ጋር MG ይላል። ስጦታ የሚሰጠኝ የነበረው ነው። ይቺ ናት በቃ የኔ የህይወቴ መሰረት ይቺ ናት። እዚች ካሴት ላይ ነው ዘፈኑ ያለው ማለት ነው። ሰበቡ የሚለው ካሴቱ ይሄ ነው። የሰርጌ ትዝታ ዘፈን ያለበት ይሄ ነው። አሁን ያው ቴፑ እንግዲህ ስለማይሰራ ምናምን በእንትን አስቀይሬው በፍላሽ በምናምን አድርጌ በጂፓስ ነው ማዳምጠው ማለት ነው። ግን ካሴቷ ለመስታወሻነት ትቀመጣለች ማለት 25 አመቷ ነው እቺ ካሴት ራሷ ማለት ይቻላል። ሰርጉን ማዳመጥ ከጀመርኩ 25 አመት ካሴቱ ያው ከዛ በፊት ይወጣ ካሴት ነው። ዘፈኑ ግን ማዳመጥ የጀመርኩት ከዛሬ 25 አመት ነው በፊት ቢሆንም 25 አመቱን ሙሉ እቺን ካሴት ከኔ ጋራ ትኖራለች፣ ወደፊትም ትኖራለች። ዘፈኗ ህያው ነው፣ ሰርጌ ትዝታ ህያው ነው ብላለች። የኔም ካሴት ህያው ሆኖ አብሮ ከዘፈኑ ጋር ይኖራል ማለት ነው። ተመልካቾቼ ከእንግዶቼ ጋር ያደረኩት ቆይታ ይህን ይመስል ነበር። ግን ቆይታችን አላበቃም። እኛም እንግዶቻችንን ከቆይታ በኋላ ሰርፕራይዝ እናደርጋቸዋለን። እንዴ ነው አምሮብኝ አይደል?
ተምሬልሽ እንግዲህ ድሮ መሰልኩ ማለት ነው እና የበለጠው እንኩኝ ጨምሯል ውበትሽ ራስ ከነሱ ውበት የለም አይደል አንተም ቆንጆ ሆነሃል እንዳ ተሞሽሬ አምሮ ፊተቤ አማረብ ሲሉኝ መላው ቤተሰቤ ዛሬን ባይኔ ይመጣል ትዝታው እንዴት እንደነበር የሰርጌ ሁኔታው አይዞሽ ሙሽሪት አይበልሽ ቀረ ትዳር ጥሩ ቆይታችሁ ምን ይመስላል? ዋው በስማ በጣም ደስ የሚል ቆይታ ነው። እኔ በጣም ደስ ብሎኛል። 25ኛ ዓመቴን አስታውሶኛል። እድሜ ለአስቴር አወቀ ከ25 ዓመት በኋላ ነው ዛሬ እንደዚህ ቬሎ ለብሳችሁ የአስቴር አወቀ ዘፈኖች እያነሳን የተለያዩ ቆይታ አድርገናል። ይሄን ቬሎ ደግሞ ያስታወሰኝ ምንድነው ያ ዘፈን እየተዘፈነ እያለ ላይ እንደውም ቀረጻ ላይ እንዲ ፎቶግራፍ ምናምን በፓርኪንግ ውስጥ ስንነሳ ዘፈኑም ተከፍቶ ነበር እንዳጋጣሚ ሆኖ ማለት ነውና ቬሎ ለብሼ ቁጭ ብዬ ስነሳ ሙሉን ጉንዳን ወሮኛል የሚገርም ነገር ማለት ነው በቃ ቬሎ ልሻለ ዛጋ ቀረጻ ላይ ህዝብ አለ ይዘፈናል ይጨፈራል ምን ይላልና እኛ ፎቶ ለነኝና ጉንዳን ያዘኝ ውስጡን ማለት ነው አሁን ከዚህ ውስጥ እንዴት ነው አንተ ጉንዳን ሊለቀም ይችላልና በጣም ቴንሽኔን ሁሉ ምናምን ሰራርቆት ነውና ያን ገጠመኝ እንደው የአስቴር ሙዚቃ ውስጡ እያለ ሆነና እንደው እንትን አልኩት እንጂ በጣም ቃ ማረሳው ገጠመኝ በጣም ነው የተገረምኩት ማለትም ውበቷ እንዳለ ነው የዛሬ 25 ዓመት በፊትም የነበራት በወጣትነት የነበራት እድሜና አሁን ላይ ባላት እድሜ እንዲህ አይነት ውበት ስላላት በጣም በሚስቴ ኮራለሁ በጣም ደስተኛ ነኝ በእውነቱ ይሄን ፕሮግራም በማግኘታችን ከ25 ዓመት ቆይታ በኋላ ሌሎችም ከኛ እንዲማሩ በትዳር ጸንተው 25 ዓመት ሙሉ ቀጥሎም ለ50ኛ ዓመት እንዲያበቃን ነው የምመኘው በጣም ነው አመሰግናለሁ ቆይታችን ተመልካቾቻችን እስካሁን የተከታተላችሁትን ይመስል ነበር 25 ዓመት በትዳር የቆዩ በአስቴር አወቀ ሙዚቃ ለዚህ የደረሱ ጥንዶችን ወደ እናንተ እንግዶች አድርገን አድርሰናል ሙሽሪትንና ሙሽራን እንደዚህ ያሳመረችልን 22 ትጋት ህንጻ ላይ አንደኛ ፎቅ ላይ የምትገኝ ያብ የቬሎና የሚዜ ኪራይ አለ ሰርጋችሁ ልትደግሱ ያሰባችሁ ዘይራችሁ የሙሽራ ልብስ የሴት ሙሽራ የሚዜ ልብስ ሄዳችሁ መከራየት ትችላላችሁ የኛ